ሰላም እና ጤናን እንደ ሁል ጊዜውም እመኝላችኋለሁ። ወደ ስፖርት አፍቃሪያን ስፖርታዊ መረጃዎችን በተለመደው በሰዓታችን ይዘን መተናል። ወደ ቤተሰቦች እናንተም እኛን እንዳስለመዳችሁን ቪዲዮን በላይክ ጀምሮት። ዛሬ ከዚህ ቪዲዮ በርካታ ላይኮችን እንጠብቃለን። ቀጥታ ወደ ስፖርታዊ መረጃዎች ስንሻገር ትናንት ምሽት በአውሮፓ ታላላቆቹ ሊጎች ውስጥ የተደረጉ ጨዋታዎች ነበሩ። የጨዋታዎቹን ውጤቶች በጨረፍታ እንመልከትና እንዲሁም ከጨዋታዎች በኋላ ምን ተባለ የሚለውን በአጭሩ ተመልክተን ወደ ሌሎች የስፖርት መረጃዎች የምንሻገር ይሆናል። መድፈኞቹ ጣፋጭ ድል ተቀዳጅተዋል። የፕሪሚየር ሊጉ መሪ አርሰናል ከፉላም ጋር ያደረገውን የለንደን ደርቢ ጨዋታን 3-0 በሆነ ውጤት ማሸነፍ ችሏል። የመድፈኞቹን የማሸነፊያ ግብም ቪክተር ዮኬሬሽ 2 ግብና ቡካዮ ሳካ 1 ግብ ከመረብ ማሳረፍ ችለዋል። ቪክተር ዮኬሬሽ በውድድር ዘመኑ 21 ግቦችን ማስቆጠር ችሏል። አርሰናል ማሸነፉን ተከትሎ ፕሪሚየር ሊጉን በ6 ነጥብ ልዩነት መምራት ጀምሯል። ከጨዋታው በኋላ አርሰናል 76 ነጥቦችን በመሰብሰብ በእንግሊዝ ፕሪሚየር ሊግ አንደኛ ላይ ሲቀመጥ፣ ተጋጣሚው የነበረው ፉላም ደግሞ በ48 ነጥብ 10ኛ ደረጃ ላይ መቀመጥ ችሏል። በቀጣይም ቅዳሜ ፉላም ከበርንማውዝ እንዲሁም እሁድ ዌስትሃም ዩናይትድ ከአርሰናል ጋር የሚጫወቱ ይሆናል። ሊጉን ስለማሸነፍ ማመናችንን በጭራሽ አናቆምም። ቪክተር ዮኬሬሽ ሊጉን የማሸነፍ እድላችን ሰፍቷል ብሏል። የአርሰናልን ትናንት ምሽት 2 ግቦችን ያስቆጠረው ቪክተር ዮኬሬሽ ቡድኑ የሚገባውን ውጤት ማሳካቱን ገልጿል። ስለ ሊጉ ፉክክር የተጠየቀው ቪክተር ዮኬሬሽ ማመናችንን በጭራሽ አናቆምም ሲል ምላሽ ሰጥቷል። አክሎም ወደፊት መጓዛችንን እንቀጥላለን፣ ቀሪ ጨዋታዎች አሉ፣ ቀጣይ ጨዋታ ላይ እናተኩራለን ሲል ተናግሯል። ብዙ ጨዋታዎች አይቀሩም፣ አሁን በጥሩ ደረጃ ላይ ነን፣ ዋንጫውን የመውሰድ ከፍተኛ እድል አለን ብሏል። ቪክተር ዮኬሬሽ በጨዋታውም የጨዋታው ኮከብ በመባል መመረጥ ችሏል። ማይክል አርቴታ ደግሞ እንዲህ ብሏል። ህልማችንን እውን ለማድረግ እንቀጥላለን ብሏል። የመድፈኞቹ ዋና አሰልጣኝ ማይክል አርቴታ ቡድኑ ህልሙን ለማሳካት የሚያደርገውን ጥረት እንደሚቀጥል ገልጿል። ህልማችንን እውን ለማድረግ መስራታችንን እንቀጥላለን ሲል አሰልጣኝ ማይክል አርቴታ ተናግሯል። ሰኞ የማንቸስተር ሲቲና ኤቨርተንን ጨዋታ ይመለከት እንደሆነ የተጠየቀው ማይክል አርቴታ አው እመለከቷለሁ ሲል ምላሽ ሰጥቷል። ስለ ስኬሊ ያነሳው ማይክል አርቴታ በእንቅስቃሴው ትድንቅ ያለው እንጂ አልተገረምኩም፣ ምክንያቱም ልምምድ ላይ የሚያሳየውን አውቃለሁ ብሏል። እሱ የችሎታ አለው፣ እናም ጨዋታው ለሱ የሚስማማ ነበር ሲል ጨምሮ ተናግሯል። በቫይረስ ተጠቅተን ነበር። ማርኮ ሲልቫ የፉላም ዋና አሰልጣኝ ማርኮ ሲልቫ ቡድናቸው ከትናንት ምሽቱ ጨዋታ በፊት በቫይረስ ተጠቅቶ እንደነበረ ገልጸዋል። ከጨዋታው በፊት ባሉት ቀናት በቡድኑ ልምምድ ማዕከል ቫይረስ ገብቶ ነበር ሲሉ ማርኮ ሲልቫ ተናግረዋል። መምጫው ባልታወቀው በወረርሽኝ ምክንያትም ቡድኑ ለመዘጋጀት ተቸግሮ ነበር ሲሉ ጠቁመዋል። በዚሁ ቫይረስ ምክንያትም የቡድኑ አማካይ ሳንደር ቤርጌ በጨዋታው መሰለፍ እንዳልቻለ አሰልጣኙ አሳውቀዋል ተብሏል። ቤተሰቦች ቪዲዮን ላይክ ለማድረግ አሁንም አልዘገያችሁም፣ ላይክ አድርጉት። እንዲሁም ለዚህ የዩቲዩብ ቻናል አዲስ ኮናችሁ ሰብስክራይብ ማድረግ እንዳረሱ አሁኑኑ ሰብስክራይብ አድርጉ። እኔም ስፖርታዊ መረጃዎች ልቀጥል። ትናንት ምሽት በስፔን ላሊጋ የተደረገ አንድ ተጠባቂ ጨዋታ ነበር። የላሊጋው መሪ ባርሴሎና ከኦሳሱና ጋር ያደረገውን የሊግ ጨዋታን 2-1 በሆነ ውጤት ማሸነፍ ችሏል። የባርሴሎናን የድል ግቦችም ሮበርት ሌዋንዶስኪና ፌራን ቶሬዝ ሲያስቆጥሩ ለኦሳሱና ጋርሺያ ከመረብ አሳርፈዋል። ባርሴሎና ላሊጋውን በ14 ነጥብ ልዩነትም በመምራት ላይ ይገኛል። ሪያል ማድሪድ ዛሬ አቻ የሚወጣ ከሆነ ባርሴሎና ከወዲሁ ሻምፒዮን መሆኑን ያረጋግጣል። ባርሴሎና ከትናንት ምሽቱ ጨዋታ በኋላ 88 ነጥቦችን በመሰብሰብ የስፔን ላሊጋን በአንደኝነት ሲመራ፣ ተጋጣሚው የነበር ኦሳሱና ደግሞ በ42 ነጥብ 10ኛ ላይ መቀመጥ ችሏል። ባርሴሎና በቀጣይ ሳምንት እሁድ በካምፕ ኑ ከሪያል ማድሪድ ጋር የኤል ክላሲኮ ጨዋታውን የሚያደርግ ይሆናል። ዛሬም የሚደረጉ በርካታ ተጠባቂ ጨዋታዎች አሉ። በጣሊያን ሴሪያ ቀን 10 ሰዓት ላይ ሳሱሎ ከኤሲ ሚላን፣ በእንግሊዝ ፕሪሚየር ሊግ የሳምንቱ ትልቅ ጨዋታ ምሽት 11 ሰዓት ተኩል ላይ
ማንቸስተር ዩናይትድ በኦልድ ትራፎርድ ስታዲየም ሊቨርፑልን ያስተናግዳል። የጨዋታ እጅጉን ይጠበቃል። እንዲሁም ምሽት 1 ሰዓት ላይ በጣሊያን ሴሪያ ጁቬንቱስ ከሄላስ ቬሮና፣ ምሽት 3 ሰዓት ላይ ደግሞ በእንግሊዝ ፕሪሚየር ሊግ አስቶን ቪላ ቶተንሃም ስፐርን ያስተናግዳል። ምሽት 3 ሰዓት ከ45 ላይ በጣሊያን ሴሪያ ኢንተር ሚላን ከፓርማና ምሽት 4 ሰዓት ላይ በስፔን ላሊጋ ኤስፓኞል ከሪያል ማድሪድ ጋር የሚጫወቱ ይሆናል። ቤተሰቦች የጨዋታዎቹን ውጤቶች ቅድመ ግምቶቻችሁን ኮሜንት መስጫ ቦክስ ላይ ጻፉልኝ። ዛሬ ምሽት 11 ሰዓት ተኩል ላይ ማንቸስተር ዩናይትድ ከሊቨርፑል ጋር የሚያደርጉት ጨዋታ እጅጉን ተጠባቂ ጨዋታ ነው። በሌላ መረጃ ኢፕስዊች ታውን ወደ ፕሪሚየር ሊጉ ማደጉ ተረጋግጧል ተብሏል። ኢፕስዊች ታውን ኮቨንተሪ ሲቲን በመከተል ወደ እንግሊዝ ፕሪሚየር ሊግ ያደገ ሁለተኛው ክለብ ሆኗል። ኢፕስዊች ታውን ከኪውፒአር ጋር ያደረገውን ጨዋታ 3-0 ማሸነፉን ተከትሎ ቀጥታ ወደ ሊጉ እንዲያድግ አስችሎታል። በአሰልጣኝ ኬራን ማኬኔ የሚመራው ኢፕስዊች ታውን በወረደበት ዓመት ተመልሶ ወደ ሊጉ አድጓል። ሶስተኛው አዳጊ ቡድንም በዌምብሊ ስታዲየም በሚደረግ የጥሎ ማለፍ ጨዋታ የሚለይ ይሆናል። በሌላ በኩል በርንሌና ወልቭስ ወደ ቻምፒዮንሺፑ መውረዳቸው የተረጋገጡ ሌሎች ክለቦች ናቸው። በሌላ በኩል ሄላስ ቬሮና እና ፒዛ ወደ ሴሪቢ ወርደዋል። በጣሊያን ሴሪያ የ35ኛ ሳምንት መርሃ ግብር ሊቼ ከፒዛ ጋር ያደረገውን ጨዋታ 2-1 በሆነ ውጤት ማሸነፍ ችሏል። ውጤቱን ተከትሎም የመጨረሻ ደረጃ ላይ የሚገኘው ፒዛ ወደ ጣሊያን ሴሪቢ መውረዱ ተረጋግጧል። በተጨማሪም የሊቼን ማሸነፍ ተከትሎ ሄላስ ቬሮና 4 ጨዋታዎች የቀሩት ከሴሪያው መውረዱ ተረጋግጧል። ፒዛ ወደ ሴሪያው ባደገበት ዓመት ተመልሶ ሊወርድ ችሏል። ሄላስ ቬሮና በበኩሉ በሴሪያ ለ6 ተከታታይ ዓመታት ከቆየ በኋላ ወደ ሴሪቢ ሊወርድ ችሏል። የመውረድ ስጋት ያለበት ሊቼ ማሸነፉ ተከትሎ ከወራጅ ቀጠናው በ4 ነጥቦች መራቅ ችሏል። ክርስቲያኖ ሮናልዶ የ5 ጊዜ የባላንዶር አሸናፊው ፖርቹጋላዊው የአሁኑ የአልናስር የፊት መስመር ተጫዋች የዶፒንግ ምርመራ አድርጓል ተብሏል። የሳውዲ አረቢያ የዶፒንግ ቁጥጥር ኮሚቴ ወደ አልናስር አቅንቶ ክርስቲያኖ ሮናልዶን ለመመርመር ጥያቄ አቅርቦ ነበር ተብሏል። ተቋሙ ለምርመራ ያነሳሳውም ክርስቲያኖ ሮናልዶ በአልአሊ ጨዋታ ያሳየውን ጥሩ እንቅስቃሴ ተከትሎ መሆኑ ተነግሯል። ሮናልዶ 2023 አልናስርን ከተቀላቀለ ወዲህ 8 ይፋዊ የጸረ አበረታች ምርመራ ማድረጉ ተገልጿል። ይህም ሮናልዶ አጠቃላይ ለክለቡና ለሀገሩ ከ2022 በኋላ ያደረገውን ምርመራ ወደ 15 አሳድጎታል ተብሏል። ክርስቲያኖ ሮናልዶ በሁሉ ምርመራዎች ከአበረታች ንጥረ ነገር ነፃ መሆኑ ተረጋግጧል ሲል ይህን መረጃ ስካይ ስፖርት ዘግቦታል። በሌላ መረጃ ብራይተን የቦክስ ተፋላሚ ጋብዞ ነበር ተብሏል። የብራይተን ዋና አሰልጣኝ ፋቢያን ሁርዜለር ክለቡ ከወራት በፊት የቦክስ ተፋላሚ ጋብዞ እንደነበረ ገልጿል። ክለቡ የድብልቅ ማርሻል አርት ኤምኤምኤ ተፋላሚ የጋበዘው ተጫዋቾቹን በስነ ልቦና እንዲያግዝ መሆኑን ተናግሯል። ተፋላሚው ተጫዋቾቹ በተክለ ሰውነት እንዴት መዳበር እንደሚችሉ፣ በአንድ ለአንድ ግንኙነት እንዴት ማሸነፍ እንደሚችሉ ማሳየቱ ተገልጿል። በተጨማሪም የቆመ ኳስ ታግለው እንዴት መከላከል እንዳለባቸውና እንዴት መጠቀም እንዳለባቸው ማስተማሩ ተነግሯል። የድብልቅ ማርሻል አርት ተፋላሚው የፍራንክፈርቱ ንጉስ ተብሎ የሚጠራው ክርስቲያን ኤከረሊን መሆኑ ታውቋል ሲል ይህን መረጃ ሚረር ስፖርት ዘግቦታል። ሐኪሚ አለህ ማለት 3 ተጫዋቾች አለህ ማለት ነው። ሉዊስ ኤንሪኬ የፒኤስጂ ዋና አሰልጣኝ ሉዊስ ኤንሪኬ ለአሽራፍ ሐኪሚ ያላቸውን ከፍተኛ አድናቆት ገልጸዋል። ሐኪሚ ሞሮኳዊ ማሽን ነው ያሉት ሉዊስ ኤንሪኬ እሱ አለህ ማለት 3 ተጫዋቾች አለህ ማለት ነው ሲሉ አድንቀዋል። አክለውም በትልቅ ደረጃ ያለ ተጫዋች አለን፣ እንዳለመታደል ሆኖ በባየርን ሙኒክ ጨዋታ አይኖርም ሲሉ ተናግረዋል። ስለ ባየርን ሙኒክ ጨዋታ ያነሱት ሉዊስ ኤንሪኬ በፒኤስጂ አሰልጣኝነት የገጠምኩት ጠንካራው ክለብ ሙኒክ ነው ሲሉ ተናግረዋል። የማንቸስተር ሲቲ ደጋፊዎች አመስግነውናል። ብራዚላዊ በርንማውስ ተጫዋች ራያን በርንማውስ ከሳምንታት በፊት የሊጉን መሪ አርሰናልን በማሸነፍ ነጥብ ማስጣሉ ይታወሳል። ከድሉ በኋላም የማንቸስተር ሲቲ ደጋፊዎች የበርንማውስ ተጫዋቾችን ማመስገናቸውን ገልጿል። ብራዚላዊ የበርንማውስ ተጫዋች ራያን የማንቸስተር ሲቲ ደጋፊዎች መልእክት ልከውልናል ብሏል። ደጋፊዎቹ አርሰናልን ስላሸነፋችሁልን እናመሰግናለን የሚል መልእክት ለሁላችንም ልከዋል ሲል ተደምጧል።
ማንቸስተር ሲቲ ዋንጫውን ይወስዳል ያለው ደግሞ ኦስካር ቦብ ነው። የፉላሙ የፊት መስመር ተጫዋች ኦስካር ቦብ የፕሪሚየር ሊጉ ፉክክር አጓጊ መሆኑን ተናግሯል። የፕሪሚየር ሊጉ ዋንጫ ፉክክር አጓጊ ይሆናል ሲል ኦስካር ቦብ አስተያየቱን ሰጥቷል። አክሎም እኔ የወጣሁት ከማንቸስተር ሲቲ ነው፣ ፕሪሚየር ሊጉንም ማንቸስተር ሲቲ ያሸንፏል፣ ለልጅነት ክለቤ እደግፋለሁ ሲል ኦስካር ቦብ ማንቸስተር ሲቲ የዘንድሮን የፕሪሚየር ሊግ ዋንጫን የማሸነፍ አቅም አለው ሲል ተናግሯል። ማንቸስተር ሲቲን መልቀቄ ይጸጽተኛል። ስፔናዊ ተከላካይ አይመሪክ ላፖርቴ ማንቸስተር ሲቲን ለቆ መሄዱ እንደሚጸጽተው ተናግሯል። ወደ ሳውዲ አረቢያ በመሄዱ ይጸጸት እንደሆነ የተጠየቀው ላፖርቴ የምጸጸተው የዓለም ምርጡን ክለብ ማንቸስተር ሲቲን በመልቀቄ ነው ብሏል። የዚህን ክለብ ዋጋና ተጫዋቾች የሚንከባከቡበትን መንገድ የምትረዳው ክለቡን ለቀህ ስትሄድ ነው ሲል አይመሪክ ላፖርቴ ተናግሯል። ክለቡን አመስጋኝ ነኝ፣ መጥፎ ነገር መናገር አልችልም፣ ምክንያቱም ካለፍኩበት ምርጥ ነገሮች አንዱ ነው ሲል አይመሪክ ላፖርቴ ተደምጧል። አርሰናል በ6 ነጥብ ልዩነት የመምራት ዕድል ማግኘቱ የሚለውጠው ነገር የለም ብሏል ፔፕ ጋርዲዮላ። የማንቸስተር ሲቲ ዋና አሰልጣኝ ፔፕ ጋርዲዮላ የኤቨርተን ጨዋታ አስቸጋሪ እንደሚሆን በሰጡት ቃል ተናግረዋል። የኤቨርተን ጨዋታ ሁልጊዜም ከባድ ነው ያሉት ፔፕ ጋርዲዮላ ጨዋታውን ማሸነፍ እንዳለብን እናውቃለን ሲሉ ተናግረዋል። አርሰናል ትናንት ምሽት ጨዋታውን ማሸነፉ ተከትሎ በ6 ነጥብ ልዩነት የመምራት ዕድል ስለ ማግኘቱ የተጠየቁት ፔፕ ጋርዲዮላ ይሄ የተለመደ መርሃ ግብር ብቻ ነው ሲሉ ተናግረዋል። ይሄ የሚለውጠው ነገር የለም፣ እኛ ምን ማድረግ እንዳለብን እናውቃለን ሲሉ ጨምረው ተናግረዋል። አያይዞም አርሰናል ትናንት ምሽት ከፉላም ጋር ያደረገው ጨዋታ አስገራሚ ነበር ሲሉ ተናግረዋል። ፔፕ ጋርዲዮላ ንግግራቸውን ቀጠል አድርጎም የማንቸስተር ሲቲው አማካይ ሮድሪ ከጉዳቱ ያገገመ እንደሆነ አሳውቀዋል ተብሏል። እየተሻለው ነው፣ ነገር ግን አሁንም አብሮን ልምምድ አልሰራም፣ ስለዚህ በሚቀጥሉት ቀናት እናያለን ሲሉ ፔፕ ጋርዲዮላ ተናግረዋል። ለኤቨርተን ጨዋታ ይመለሳል የሚል እምነት አላቸው እንደሆነ የተጠየቁት ፔፕ ጋርዲዮላ ሁልጊዜም እምነት አለኝ ብሏል። በሌላ በኩል ሩበን ዲያዝ አሁንም የቡድኑ ልምምድ አለመጀመሩን ገልጸው ነገር ግን እየተሻሻለ ይገኛል፣ ጋርዲዮላንም እንደዛው ሲሉ ፔፕ ጋርዲዮላ ተናግረዋል። በሌላ መረጃ ብሩኖ ፈርናንዴዝ የወሩ ምርጥ ተጫዋች ተብሏል። የእንግሊዝ ፕሮፌሽናል ተጫዋቾች ማህበር የደጋፊዎች የወሩ ምርጥ ተጫዋች ይፋ ተደርጓል። በዚህም መሰረት የማንቸስተር ዩናይትዱ አምበል ብሩኖ ፈርናንዴዝ የመጋቢት ወር ምርጥ ተጫዋች በመባል መመረጥ ችሏል። የካቲት ወር የደጋፊዎች ምርጥ ተጫዋች በመሆን ቤንጃሚን ሴስኮ ማሸነፉ አይዘነጋም ሲል ይህንን መረጃ ስካይ ስፖርት ይፋ አድርጎታል። በሌላ በኩል ካዜሚሮ ደግሞ የወሩ ምርጥ ተጫዋች ተብሏል። በአሰልጣኝ ማይክል ካሪክ የሚሰለጥነው ማንቸስተር ዩናይትድ የወራ ሚያዝያ የወሩ ምርጥ ተጫዋቻቸውን ይፋ አድርገዋል። በዚህ መሰረት ብራዚላዊ የመሃል ሜዳ ተሰላፊ ካዜሚሮ የወሩ ምርጥ ተጫዋች በመሆን በአብላጫ ድምፅ መመረጥ ችሏል። ካዜሚሮ በወሩ ውስጥ ባደረጋቸው ጨዋታዎች 2 ግቦችን ማስቆጠር ችሏል። በሌላ በኩል ማቲያስ ኩኛ ቼልሲ ላይ ያስቆጠረው ግብ ደግሞ የማንቸስተር ዩናይትድ የወሩ ምርጥ ግብ ተብሎ መመረጥ ችሏል። ተጫዋቾቹ ስኬት ተጠምተዋል፣ ተሳትፎ ብቻ አያስፈነጥዘንም። ማይክል ካሪክ ሊጉን በቅርቡ እንደምናሸንፍ እምነት አለኝ ብሏል። የማንቸስተር ዩናይትድ ዋና አሰልጣኝ ማይክል ካሪክ የቡድኑ ተጫዋቾች ስኬት ማምጣት እንደሚፈልጉ ገልጿል። ተጫዋቾቹ ስኬት ተርበዋል ያለው ማይክል ካሪክ በቻምፒዮንስ ሊግ ተሳትፎ ብቻ ከልክ በላይ አንደሰትም ሲል ተደምጧል። ካለፈው ዓመት አንጻር ትልቅ መሻሻል አሳይተዋል፣ ሁሉም አድናቆት ይገባቸዋል ብሏል ማይክል ካሪክ። ማውንት ቀጣይ ሊጉን ማሸነፍ እንችላለን ስለማለቱ የተጠየቀው ማይክል ካሪክ በቅርቡ እንደሚሆን ተስፋ እና እምነት አለኝ ብሏል። ተቃርበዋል ወይ ለሚለው ግን ጊዜ ይነግረናል ያለው ካሪክ ትልቅ አስተያየት ማስቀመጥ አልፈልግም ሲል ተናግሯል። ማይክል ካሪክ እንዲህ ብሏል። የሊቨርፑል ጨዋታ ከሚወዳቸው ጨዋታዎች አንዱ ነው ብሏል። የማንቸስተር ዩናይትድ ዋና አሰልጣኝ ማይክል ካሪክ የሊቨርፑል ጨዋታ የተለየ ጨዋታ መሆኑን ገልጿል። የሊቨርፑል ጨዋታ ከሚወዳቸው ጨዋታዎች አንዱ ነው ያለ ጥርጥር ያለው ማይክል ካሪክ በጣም የተለየ ጨዋታ ነው ሲል ገልጿል። ስለ ኮቢ ማይኖ ያነሳው አሰልጣኙ ቡድኑን ስቀላቀል የኮቢ ማይኖ ችሎታ አስደንቆኛል፣ ውሉን በማራዘሙ ደስተኛ ነኝ ብሏል። ማንቸስተር ዩናይትድ ዛሬ ምሽት 11 ሰዓት ተኩል ላይ ከሊቨርፑል ጋር የሊግ ጨዋታውን የሚያደርግ ይሆናል። ቤተሰቦች ማን ያሸንፋል? የጨዋታውን ውጤት ቅድመ ግምታችሁን ኮሜንት መስጫ ቦክስ ላይ ጻፉልኝ።
ማይክል ካሪክ ስለ ማቲያስ ኩኛ እንዲህ ብሏል። ማቲያስ ኩኛ በሊቨርፑል ጨዋታ ወደ ሜዳ ሊመለስ እንደሚችል አሰልጣኝ ማይክል ካሪክ አሳውቋል። ኩኛ ልምምድ መጀመሩን ያረጋገጠው ማይክል ካሪክ በሊቨርፑል ጨዋታ ይሳተፋል የሚል ተስፋ አለን ሲል ተናግሯል። የተከላካይ ስፍራ ተጫዋቹ ማቲያስ ዴሊት ግን ጥሩ መሻሻል ቢያሳይም ወደ ሜዳ ለመመለስ ግን ትንሽ ይቀረዋል ሲል ማይክል ካሪክ ተደምጧል። በሌላ በኩል የሊቨርፑል ዋና አሰልጣኝ አርኔ ስሎት ከማንቸስተር ዩናይትድ ጨዋታ በፊት አስተያየት ሰጥተዋል። አሰልጣኝ አርኔ ስሎት ምን ጉዳዮችን አነሱ የሚለውን ስንመለከት ሁሉም ጨዋታዎች በሊጉ ደረጃ ላይ ተጽዕኖ አላቸው። ማንቸስተር ዩናይትድ ስለሆነ ብቻ አይደለም፣ ትልቅ ጨዋታ እንደሆነ እናውቃለን። ለቻምፒዮንስ ሊግ ተሳትፎና ጥሩ ደረጃ ይዞ ለማጠናቀቅ ጨዋታው ላይ ትኩረት እናደርጋለን ብለዋል። ባለፈው ዓመት ከእነሱ ጋር ስንጫወት በተመሳሳይ ደረጃ ላይ አልነበሩም። አሁን ያሉበት ደረጃ ግን አቅማቸውን ይገልጻል። በእርግጥ በሳምንት አንዴ መጫወታቸው ጠቅሟቸዋል። ነገር ግን በደንብ ካየናቸው አቅም እንዳላቸው እንረዳለን። በጠበቁ ደረጃ ላይ አንገኝም። የተሻለ ቦታ መሆን እንችላለን። የተሻለ መጫወት እንደምንችል በሌሎች ጨዋታዎች ላይ አሳይተናል። የዛሬ ምሽቱን ጨዋታ ለማድረግ ተዘጋጅተናል ሲል አርኔ ስሎት ተናግሯል። ከማድሪድ ማንም ያናገረኝ የለም። ጆዜ ሞሪኒዮ ፖርቹጋላዊ አሰልጣኝ ጆዜ ሞሪኒዮ በሪያል ማድሪድ ስለመፈለጋቸው ሲዘገብ እንደነበር ይታወቃል። አሰልጣኝ ጆዜ ሞሪኒዮ ራሳቸው ከዓመታት በኋላ ወደ ነጩ ቤት ለመመለስ እንደጓጉ ሲዘገብም ነበር። ሞሪኒዮ ከደቂቃዎች በፊትም በሰጡት ቃል ከማድሪድ ማንም ያናገረኝ የለም አረጋግጥላችኋለሁ ሲሉ ገልጸዋል። አክለውም በቤኔፊካ የቀሪ 1 ዓመት ኮንትራት አለኝ ሲሉ ተናግረዋል። ከሪያል ማድሪድ የአዲስ አሰልጣኝ ሹመት ጋር በተያያዘ ጀርመናዊ የቀድሞው የሊቨርፑል አሰልጣኝ የርገን ክሎፕ ስማቸው ከሪያል ማድሪድ ጋር እየተያዘ እንደሚገኝ ይታወቃል። ይሁን እንጂ ሪያል ማድሪድ አሰልጣኝ የርገን ክሎፕ በሬድ ቡል ባላቸው ውል ጣልቃ የመግባት ሀሳብ እንደሌለው ተገልጿል። አሰልጣኝ የርገን ክሎፕ ወደ አሰልጣኝነት ለመመለስ ከወሰኑ ግን ሎስ ብላንኮቹ ለመቅጠር ጥረት ያደርጋሉ ተብሎ ይጠበቃል ተብሏል። መረጃውን ማርካ ስፖርት ዘግቦታል። ሁኔታው በአሰልጣኝ የርገን ክሎፕ የግል ውሳኔ ላይ የተመሰረተ ነው ተብሏል። በሌላ በኩል አሰልጣኝ ጆዜ ሞሪኒዮ ሪያል ማድሪድን ዳግም ለማሰልጠን ፍላጎት አላቸው ተብሏል። አሁን የጆዜ ሞሪኒዮ ሁኔታ በክለቡ ፕሬዚዳንት ፍሎሬንቲኖ ፔሬዝ እጅ ላይ መሆኑም ታውቋል ሲል ይህንን መረጃ ማርካ ስፖርት ዘግቦታል። በሌላ መረጃ አርሰናል ማክሰኞ ከአትሌቲኮ ማድሪድ ጋር በሚያደርገው የአውሮፓ ቻምፒዮንስ ሊግ ጨዋታ የወሳኝ ተጫዋቾቹን ግልጋሎት ያገኛል ተብሏል። በጨዋታው ማርቲን ኦዴጋርድ እና ካይ ሃቨርትዝ ይመለሳሉ ብለው እንደሚጠብቁ አሰልጣኝ ማይክል አርቴታ አሳውቋል። ሁለቱም የሚመለሱ ይመስለኛል ያለው ማይክል አርቴታ እነሱን ለማግኘት ሁሉንም እናደርጋለን ሲል ተናግሯል። በሌላ በኩል ማይክል አርቴታ ቡካዮ ሳካ በእረፍት ሰዓት ተቀይሮ የወጣው ለጥንቃቄ መሆኑን አስረድቷል። ቡካዮ ሳካ ሜዳ ላይ ያስፈልገናል፣ እሱን መጠበቅ አለብን ሲል ማይክል አርቴታ ተናግሯል። በተጨማሪም ከአርሰናል ጋር በተያያዘ የአርሰናል ደጋፊዎች የተለየ ምስል ያሳያሉ ተብሏል። አርሰናል ከአትሌቲኮ ማድሪድ ጋር ላለበት ተጠባቂ የአውሮፓ ቻምፒዮንስ ሊግ ጨዋታ ደጋፊዎቹ የተለየ ዝግጅት ያደርጋሉ ተብሏል። የክለቡ ደጋፊዎች ጨዋታው ከመጀመሩ በፊት በስታዲየሙ የተለየ ምስል እንደሚያስመለክቱ ተገልጿል። በተጨማሪ የቡድኑ ባስ ስታዲየም ሲደርስ ልዩ አቀባበል ለማድረግ ዝግጅት እያደረጉ ይገኛል ተብሏል። የክለቡን ባስ ለመቀበል የሚደረገው ዝግጅት ሬድ አክሽን የተሰኘው የክለቡ ደጋፊዎች ቡድን እንደሚያዘጋጀው ታውቋል ሲል ይሄንን መረጃ ስካይ ስፖርት ዘግቦታል። ከአርሰናል ጋር በተያያዘ የአርሰናል የወሩ ምርጥ ተጫዋች እጩዎች ይፋ ተደርገዋል። የሰሜን ለንደኑ ክለብ አርሰናል የወርሃ ሚያዝያ የወሩ ምርጥ ተጫዋች እጩዎች ይፋ ተደርገዋል። በዚህ መሰረት ካይ ሃቨርትዝ፣ ቪክተር ዮኬሬሽ፣ ፒሮ ሂንካፒና ኤብሬች ኢዜ በእጩነት መቅረብ ችለዋል። ቤተሰቦች የበልጡኑ የአርሰናል ደጋፊዎች በዚህ ላይ ሀሳባችሁን ብጽፉልኝ ደስ ይለኛል። የአርሰናል የወሩ ምርጥ ተጫዋች ሽልማት ለማን ይገባዋል ትላላችሁ? ሀሳባችሁን ኮሜንት መስጫ ቦክስ ላይ ጻፉልኝ። ቤተሰቦች እስኪ አሁን ደግሞ ስለ ሙሐመድ ሳላህ አንዳንድ ነገሮች ልበላችሁ። ሳላህ ራስ ምታት ነበር ብሏል ኤርሊንግ ብራውት ሃላንድ። ለሳላህ ያለኝ ክብር ትልቅ ነው ብሏል ፔፕ ጋርዲዮላ። በፍቅር ተከበህ ትሄዳለህ ብሏል የርገን ክሎፕ። ሙሐመድ ሳላህ በውድድር ዘመኑ መጨረሻ በርካታ ስኬቶችን ያስመዘገበበትን ሊቨርፑልን ይለቃል። ሰነበቱን ተከትሎም ስለ ሳላህ የተለያዩ አስተያየቶች ሲሰጡ ነበር። ሳላህ አስደናቂና ታሪካዊ ተጫዋች ነው ሲል ፔፕ
ጋርዲዮላ ተናግሯል። እሱ እግር ኳስን በተሻለ ቦታ አስቀምጦታል ያለው ጋርዲዮላ ለሱ ትልቅ አድናቆትና ክብር አለኝ ሲል ተናግሯል። ኤርሊንግ ብራውት ሃላንድ በበኩሉ ሙሐመድ ሳላህ ለኛ ትልቅ ራስ ምታት ነበር ሲል የሰንበት ቃሉን ሰጥቷል። የቀድሞ አሰልጣኙ የርገን ክሎፕ በሰጡት አስተያየት ደግሞ ጊዜው በፍጥነት ይነጉዳል፣ በፈገግታና በብዙዎች ፍቅር ታጅበ ትሄዳለ ብለውታል። አንደኛ ላይ የማስቀምጠው ጄራርድን ነበር፣ አሁን ግን ሁለታችሁም ለእኔ አንደኛ ናችሁ ያለው ደግሞ የቀድሞ የቡድን አጋሩ አሌክሳንደር አርኖልድ ነው። ቤተሰቦች እንደሚታወቀው ሙሐመድ ሳላህ በዘንድሮ የውድድር ዓመት ከሊቨርፑል ይሰናበታል። ሳላህ በቀጣይ ወዴት ያመራ ይሆን የሚለውን ደግሞ ስንመለከት ግብፃዊ የፊት መስመር ተጫዋች ሙሐመድ ሳላህ ክረምት ላይ ሊቨርፑልን የሚለቅ መሆኑን ተከትሎ ቀጣይ መዳረሻው ይጠበቃል። ሙሐመድ ሳላህ በሰጠው አስተያየትም ስለ ቀጣዩ መዳረሻዬ እስካሁን ድረስ አልወሰንኩም በማለት ተናግሯል። ነገር ግን ብዙ በጣም ምርጥ አማራጮች አሉኝ፣ ጥያቄዎችም ቀርቦልኛል ሲል ፍንጭ ሰጥቷል። ስለ አካል ብቃቱ ያነሳው ሙሐመድ ሳላህ አሁን ከበፊቱ የተሻለ ነገር ማድረግ እንደምችል ይሰማኛል ሲል ተናግሯል። ሙሐመድ ሳላህ ስለ ዘንድሮ የእንግሊዝ ፕሪሚየር ሊግ የዋንጫ ፉክክርም እንዲህ ብሏል። አርሰናል የሊጉን ዋንጫ እንደሚያሸንፍ ጠብቅ ያለው ብሏል። የሊቨርፑል የፊት መስመር ተጫዋች ሙሐመድ ሳላህ አርሰናል ሊጉን እንደሚያሸንፍ መጠበቁን ገልጿል። በዚህ የውድድር ዘመን አርሰናል ፕሪሚየር ሊጉን እንደሚያሸንፍ ጠብቄ ነበር ሲል ሳላህ ተናግሯል። የገመትኩት ምክንያቱም ለ4 እና 5 ዓመታት አብረው የሰሩ ብቸኛ ቡድን በመሆናቸውና ከፍተኛ ጥራት ያላቸው ስለሆኑ ነው ሲል ሙሐመድ ሳላህ ዘንድሮን የእንግሊዝ ፕሪሚየር ሊግ ዋንጫን አርሰናል ሊያሸንፍ ይችላል ሲል ቅድመ ግምቱን ሰጥቷል። ለምታሳዩን ድጋፍ፣ ለአስተያየቶቻችሁ፣ ለሐሳቦቻችሁ ሁሉ ውድ ቤተሰቦች ከልብ እናመሰግናለን። ባላችሁበት ሰላም እና ጤናን እመኝላችኋለሁ። ለሰዓቱ ያስኩላችሁ አጫጭር የስፖርት መረጃዎች እነዚህ ነበሩ። ቤተሰቦች ሁሌም አብራችሁን ስለሆናችሁ ከልብ አመሰግናለሁ። በሌሎች የስፖርት መረጃዎች ተመልሰን እስከምንገናኝ ሰላም እና ጤናን በድጋሚ እመኝላችኋለሁ።